ሲሆን አሜን። እንግዲህ ዛሬ 30 ነው። 30ውን ቀን አንዷም ሳትሸረፍ አንዷም ሳትቀር እያንዳንዷን ቀን በሙሉ ጤንነት ከራስ ፀጉር እስከ እግር ጥፍር ባለ ጤንነት እንድንጨርስ አደረገ። አሜን። ገላትያ ምዕራፍ 5 ላይ ደርሰናል ዛሬና ገላትያ ምዕራፍ 5 ላይ ጳውሎስ ስለ ነጻነት የተናገረበት ክፍል ነው። ነጻነትን ብቻ አይደለም፣ ነጻነትን ብቻ ተናግሯል እንደምንዘጋው አይደለም። መገረዝ አለመገረዝ ጥቅሙ ምንድነው? በእምነት በፍቅር የሚሰራ እምነት ይኑራችሁ ያለ ተገርዣለሁ ብላችሁ ለምትኳርቡ አልተገረዝኩም ለምትሉ ለሁለታችሁ ፍቅር ከሌለው ከንቱ ነው። ስለዚህ በየትኛውም እምነት ውስጥ ላላችሁ በፍቅር የሚሰራ እምነት ከሌላችሁ እሱ እምነት አይደለም፣ ሞት ነው። አንድ ሁለተኛ በጣም በዚህ ክፍል ላይ በጣም ደስ ያለኝ መንፈስ በስጋ ስጋን በመንፈስ ላይ ይቃወማሉ፣ በመንፈስ ተመላለሱ ይላል። የስጋ ስራ የተገለጠ ነው፣ የመንፈስ ፍሬ የተገለጠ ነው። መንፈስ ሁሉ ጊዜ ፍሬ ነው ያለው፣ ስጋው ሁሉ ጊዜ ስራ ነው ያለው። 15 16 ነገሮችን ዘርዝሯል። እነዚህን የሚያደርጉ ሁሉ የእግዚአብሔርን መንግስት አይወርሱም ነው። 16 ነገር ዘርዝራችሁ ተመልከቱ። 5:19 ጀምሮ ይሁን። ስለዚህ 5:22 ላይ ፍሬ ነው ያለው። ፍሬውን የሚከለክል የለም፣ ፍቅርን የሚከለክል የለም። ይሄኛውን መንግስቱን እንኳን እንዳትወርሱ ያደርጋቸዋል። በግልጽ የስጋን ስራ የምታደርጉ ሰዎች እግዚአብሔርን መንግስት አትወርሱ። ነፍሴ ድናለች፣ መንፈሴ ድኗል፣ ስጋዬ ቱታ ነው የምትል ወዳጅ መንግስቱን አትወርስም። በግልጽ ነው የምነግርህ፣ ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ 30ውን ቀን የረዳን ጌታ እያሳሰብኳችሁ እንድታመሰግኑልን እያሳሰብ በጣም ደስ የሚለን የሚያውቋችሁ ጤናችሁን የሚያውቁ አሜን፣ ስራችሁን የሚያውቁ አሜን፣ ዳራችሁን የሚያውቁ አሜን፣ ልጆቻችሁን የሚያውቁ አሜን፣ ቤተሰቦቻችሁን የሚያውቁ ኢየሱስ ይቆረጥ። አሜን። ኢየሱስ ክርስቶስም መጋቢት ላይ ተጣብቋችሁ ያለ ሚያዝያ ላይ እንዳይቀጥል መታ ነው። አሜን። ትንፋሹ ይጠርበያል። አሜን። በኢየሱስ ስም በመታዩ ሁሉ ላይ ሰላምና ደስታ ይሁን። አሜን። ረፍትና ክብር ይሁን። አሜን። ዛማዶ ኢየሱስ ይወዳችኋል። አሜን። ንስሐ ግቡ፣ መንግስተ ሰማያት እጅግ ቀርባለች። ክብር ለኢየሱስ። አሜን። ሃሌሉያ። ወሩን ሙሉ ለረዳን ጌታ ለኢየሱስ ይሁን ክብር። አሜን። አሜን። ኢየሱስ ያድናል። አሜን። ኢየሱስ ጌታ ነው። አሜን። ሰይጣንን ረግጬዋለሁ። እዚህ ግሬተር ነው ለተረፈ። አሜን። ኢየሱስ ያድናል። ተባረክ እግዚአብሔር።